በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመቤታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብ። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወሰንዩ ለመጋቢት በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ሀገረ ኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ሳለ ተመስለው ልጁ ተመሰለው። ያዕቆብም በክርስቶስ ተመሰለው። ስለ ልጁ ይሁዳ አህያውን በዘይት ያዕቆብን በክርስቶስ ተመሰለው። ስለ ልጁ በጎል ተመሰለው።
ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን ሐረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን በዞረ ጊዜ ይችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርጉዛቸውም በእጆቻቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ ሀገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈትታችሁም አምጡልኝ አላቸው። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙት። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታው ይሻዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ። ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላ ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ ነው፣ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12 አርድእት ጋር ወደ ቢታንያ ወጣ። በነጋውም ጊዜ ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮቹንም ሰደቃቸውን ገለበጠ። ርግብ የሚሸጡትንም ደግሞ ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ አለ አይደለምን? ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ
የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ። የተቀመጠበትም እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱን ምስጋና ደግሞ አልዓዛርን ማስነሳቱን የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስ እና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም ለኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ቡርክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል ሀገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሂዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ውደት በአየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመነናውያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በስርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም አውግዞ አሳደዳቸው። አካክዮስንም ከቂሳርያ ሀገረ ስብከቱ መንበር አሳደደው። አካክዮስም ወደ ታናሹ አርዮሳዊ ወደ ሆነው ቁስጥንጥኖስ ሂዶ ከማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሂዶ ከሀገሩ ኢየሩሳሌም ከስልዋኖስ ጋር ተገናኘ። እርሱም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜም
ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካክዮስንም ደግመው አወገዙት፣ ረገሙትም። ዳግመኛ ወደ ንጉሥ ሂዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሡም ወታደሮች ልኮ ከዚያም ካለበት አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሦስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን በዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስን በነገሰ ጊዜ ስለ መቅዶኒዮስ፣ ስለ ሰባሊዮስና ስለ አውሊናሪዮስ በቁስጥንጥንያ 150 ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤው ውስጥ አንዱ እርሱ ነበር። መናፍቃንም መመለስን እንቢ ባሉ ጊዜ ከወገኖቹ ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318 በሰሩት በጸሎተ ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሪ ገዥ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመስግነውም በነቢያት አድሮ የተናገረ ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ንጽሕት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም የዘላለም ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትንና ተግሳጻትን ደረሰ። ሁለተኛም ስለ ጸሎተ ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን ዕውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናው መንበር 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለም ትኖር አሜን። ሰላም ለቄርሎስ እንተሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማህበር ቀዊሞ እለበሰርደቄ አርዮሳ ሰደደ አንቄ ማርጋ በወንጌል ያሰስል ኑፋቄ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሉሱ ለመጋቢት በዛቲ ዕለት አይረፈ አብይ ነቢይ ዳንኤል ወልደ ወለቱ ለዮናኪር። ወበዛቲ ዕለት ተጋቡ ማህበር አይሁድ ውስተ ቤተ ቀያፋ ከመ ይትማከሩ። ዛቅረብኩ ማሕሌታ ዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለአነብብ ተወከብ ዘንዴት የመጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምዕለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባከያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምበአይስ ህቡረ ይመሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ በይቅርታው ይጠብቀን። ሱባኤያችንን በሰላም አስፈጽሞ
ለብርሃነ ትንሣኤው በሰላም እንዲያደርሰን በሰላም ያሳደረ አምላክ በሰላም እንዲያውለን አቡነ ዘበሰማያት እንበል። ኮኑ ፍቱሃነ ወንጹሃነ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ቶካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታህ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ።